እርግጥ ነው ያላመንኩበት ታይም ስህተት ነበር እና ልጁ ሙሉ በሙሉ በማንም ስም እንዲጠራ አልፈልግም። ልጁ በራሴ ስም። አረ ልል በሉ የልጁ አባት አቶ ዘለቀ መጥቷል። ልል በሉ። እኔ እኮ ቀድሜ ተናግሬያለሁ። አማቼ የሀይሚዬ ቀብራራ የሀይሚዬ ጀግና ባል ይሄንን አያደርግም። የሱን ስም ለማጥፋት ነው የዋህነቱን ተጠቅመው እነዚህ ግሪሳዎች በስሩ የተዘገዘጉ ሌቦች ሞጭላፋ እነ መላጣ ምናምን እነሱ ተሰብስበው የአማቼን ስም ለማጥፋት ነው። በህግ አምላክ ይሄ ነገር ይቁም ብዬ ነበረ። ድምጤ ስለተሰማ እግዚአብሔር ይመስገን። አሜን አሜን። አቶ ከበደ ልጁ የኔ ነው። በሰዓቱ እኔ አብሬያት ባደርኩኝ ሰዓት አላመንኩበትም ነበረ። ተደነጋግጬ ነው ያላመንኩትኝ። አሁን ግን አምኛለሁ። ልጄ ደግሞ በሌላ ሰው ስም እንዲጠራ አልፈልግም። እኔ አባቱ በህይወት ቆሜ እስከኖርኩ ድረስ አዝዬና ተሸክሜ አሳድገዋለሁ በማለት ከተደበቁበት ስፍራ ብቅ ብሏል። ሰላም ጤና ይስጥልኝ። ሰላማችሁ ይብዛልኝ በያላችሁበት። ውድና የተከበራችሁ የቻናላችን ተከታታዮች ከእለቱ ዛሬ ቀኑ ምን ነበረ? አዋው ከማስከኛው ጠዋት በማለዳ የደረሱኝን አዳዲስ አጫጭር ዜናዎችን ነው። አንቺም ብሎ ዜና አቅራቢ ድዳም እኔ እኮ በገዛ እጄ የተዋረድኩ ወራዳ ነኝ። እውነቱ ቆይስ ዜናውን ላቅርብ። ተረጋጋ ልቤ። ለማንኛውም ሳቄን ጨርሼ ተመልሻለሁኝ። እንግዲህ በሰሞኑ በዚህ ሳምንታት ውስጥ በብሩኬ ላይ ከባድ ክስ ደርሶበት ነበረ። ከባድ የስም ማጥፋት ወንጀሎች ደርሰውበት ነበረ በሱ ላይ። በዚህም ዘንድ እኛ ተቀባይነት አላደረግነውም ነበረ ነገርየውን። እንግዲህ አብዛኞቻችን የብሩኬና የሃይሚ ወዳጆች ብሩኬ በስሙ ዝም ብሎ መጥፋት የለበትም መክሰስ አለበት ይችን ግለሰብ በማለት ድምጣችንን ስናሰማ ከርመን፣ ዛሬ ላይ ግን እኔ የልጁ አባት ነኝ በማለት ከተደበቀበት አንድ መላጣ ጉቶ ብቅ ብሏል ማለት ነው። እኔ ሲጀመር ቀደም ብዬ ትናንትና ማታ ላይ አንዳንድ መላጣ ወንዶች አያምኑም የሰሩትን ስህተት ለምን እንደሆነ አላቅም በማለት መረር ያለ አዘን ሳቀርብ ነበረ። ነገር ግን ዛሬ ይሄ ግለሰብ ልጁ የኔ ነው እዩን እኔ ነኝ እንትን ያልኳትኝ እንትን እኔ ነኝ እንደዛ ስህተት የፈጠርኩትኝ በዩ ላይ። ስለዚህ ልጁ የኔ ነው የብሩኬ አይደለም። እኔ አባቱ እያለሁኝ በብሩኬ ስም እንዲጠራ አልፈልግምም። አይ ካለች ደግሞ ያሳለፍናቸው ሮማንቲክ የፍቅር ጊዜያቶች አሉ። እነዛ ሮማንቲክ የፍቅር ጊዜያቶች በቪዲዮ ማስረጃ እንዲሁም ፎቶ በተደገፈ አወጣለሁኝ። ልጁ የኔና የኔ ነው ሲል አምሮሮ ተናግሯል። እንግዲህ ከዚህ በፊት እንደምናውቀው ኦማር ተብዬ ግለሰብ ሃይሚን አፈቀርኩኝ ሞትኩኝ ተቀበርኩኝ ሲል የነበረ ሰው ዛሬ ከዛ አይነት ነገር ውስጥ ወጥቶ ተስፋ ቆርጦ የብሩኬ መሆኗን እርግጠኛ ሲሆን ልቡ ዛሬ ከብሩኬና ከሃይሚ ጎን በመቆሙ በጣም ደስታ ተሰምቶኛል። በዛ አጋጣሚ ቴንኪው ማለት ፈልጋለሁ ይሄን ግለሰብ። እናማ ወዳጆቼ አቶ ዘለቀ ተብዬው ግለሰብ ልጁ የኔ ነው የብሩኬ አይደለም። የብሩኬ ስም እያጠፉት እንጂ እኔ አባቱ እኔ ነኝ። እኔ አባቱ እያለሁኝ ልጄን አልከዳም። በሰዓቱ ግን ደንግጬ የኔ ልጅ አይደለም ብዬ ነበረ። ይሄ ደግሞ ከድንጋጤ የተነሳ ነው። ድንገት ልጅ መጣ ስትለኝ አረግዝኩኝ ስትለኝ ደነገጥኩኝ። ይሄ ደግሞ የኛ የወንዶች ልጁ የተለየ ተሰጧችንና ባህሪያችን ነው ሲልም ገልጧል ማለት ነው። ሲል ተደምጧል ማለት ነው። ተደምጧል። እና እኔ ደግሞ በጣም ደስ ብሎኛል። እንደዚህ እውነትን ተጋፍጦ የሚመጣ ሰው ከነ ማስረጃ ከነ መረጃው እውነትን አምኖ የሚመጣ ሰው ወደ ሚዲያ በጣም ደስ የሚል ነገር ነው። እኔ እንግዲህ ቀደም ሲል ብሩኬ እንደዛ አይነት ተልካሻ ስራ አይሰራም፣ በጭራሽ አያደርገውም።
በሌላ ነገር ልጠረጥረው እችላለሁ። ነገር ግን እንደዚህ አይነት ጥቃትን በሴት ልጅ ላይ ሊያደርስ አይችልም። ምክንያቱም እኛ ሴት እህቶቹን በዩቲዩብ ገጡ እና በቲክታክ ገጹ ራሳችሁን ጠብቁ። ሴት ልጆች በክብራችሁ እንዳትደራደሩ እህቶቼ። ክብር ማለት ልጁ ነው እና በክብራችሁ መደራደር የለባችሁም እያለ ሲመክረን የኖረ ግለሰብ ነው። ስለዚህ እንደዚህ አይነቱን ነገር አያደርግም። ምናልባት አደንዛዥ መርፌ ወይንም የእንቅልፍ መተኛ መድኃኒት አጠጥተው ሊሆን ይችላል። ይቺ ሴት ሳያቅ ራሷ ሌላ ወንድ ጥቃት አድርሳበት ሊሆን ይችላል እንጂ ብሩኬ አይምሮው እያወቀ ልቦናው እያወቀ እንደነዚህ አይነት ስህተቶችን አይሰራም ብዬ ስከራከርበት ነበር የኖርኩትኝ። ዛሬ ግን ሀቄ እውን ስለሆነልኝ በጣም ደስ ብሎኛል። በጣም ሞቅ ብሎኛል። ደስታው ከአቅሜ በላይ ሆኗል። ምክንያቱም ዘለቀ መሸለም አለበት። እንግዲህ ዘለቀ የሚባል ግለሰብ መሸለም አለበት። ምክንያቱም ልጄ የኔ ነው ብሎ አምኖ መምጣት በጣም ትልቅ ነገር ነው። ሌላው ነገር ደግሞ ማስረጃ አለኝ፣ የፍቅር ጊዜ ያሳለፍናቸው በፎቶም እንዲሁም በቪዲዮም ብሏል። ይሄ ከምንም በላይ አሳምኖኛል። እንግዲህ እሷ ይሄንን የማወጣው እሷ ካላመነች ነው። ልጁ የኔ ነው ብዬ ወጥቻለሁ። እሷም አዎ የኛ ነው ብላ ካላመነች ይሄንን መረጃ ላወጣ ለእናንተ ላጋራ እችላለሁኝ። ግን እመኒ እያላት ነው። እመኒ ብታምኒ ይሻልሻል ጉድሽን ከማወጣው እያላት ነው። እንግዲህ ብታምኒ ይሻልሻል ሴትዮ ማለት ፈልጋለሁ። በዛ አጋጣሚ እንግዲህ የጨረቃን ፋሚሊ በሰሞኑ አንድነታቸውን አሳይተዋል። ይሄ ነገር እንዴት ሊሆን ቻለ? አብዛኞቹ ተወዘጋግበዋል፣ ድራማ ነው። አብዛኞቹ ደግሞ ብሩኬ አዎ አድርጎታል። እሱ ማን ነው የማያደርገው? ወንድ ልጅ እኮ ነው። እንዴት ነው እንደዛ አይነት ስህተት የማይፈጥመው? ድብና አድርጎ ፈጽመዋል በማለት ክርክርና ውዝግብ ውስጥ ገብተው ነው ያሉት። እንግዲህ በዚህ አጋጣሚ እኔ እንኳን ደስ አላችሁ ማለት ፈልጋለሁኝ። ዛሬ ላይ የልጁ አባት እኔ ነኝ የብሩክን ስም ማጥራት እፈልጋለሁ። በሐሰተኛ ነገር እንዲወነጀል አልፈልግም በማለት ዘለቀ እውነትን አጋልጧል ማለት ነው። ይህንን እውነታ ያጋለጠው ኦማር በሚባል ዩቲዩብ ቻናል ላይ ነው ማለት ነው። እንግዲህ ከቪዲዮ ከተለቀቀ 18 ሰዓት ሞልቶታል። እንግዲህ እየገባችሁ በኦማር ዩቲዩብ ቻናል ላይ የተለቀቀውን ሙሉ መረጃ ገብታችሁ ማግኘት ትችላላችሁ ማለት ፈልጋለሁኝ እና እኔ ከሚባለው በላይ ደስ ብሎኛል። በጣም ነው ደስ ያለኝ። ሲጀመርም ይሄ ምንድነው ብጤ ከብጤው አህያም ካመዱ ነው የሚባለው የሆነ አባባል አለና እዩ የዚህ የዘለቀ ፍቅረኛ መሆኗ በጣም ነው ደስ ያለኝ። ምክንያቱም አንድ አይነት ፊታቸው ራሱ አያችሁ፣ አንድ አይነት እና ልጅቷ ራሱ በቃ ምን መሰላችሁ ብሩኬ ውሃ ነው ስሙን ላጥፈው ብላ ነው እና ደግሞ ከአንድ መላጣ ሰው ጋራ እንደዛ ተሻርካ ያደረገችው ነገር ነው። ብር ተሰጥቷት ጠቀም ያለ ብር ተሰጥቷት እንደሆነ ነው እኔ የሰማሁት። ጠቀም ያለ ብር ተሰጥቷት ነው የብሩኬን ስም እንድታጠፋ የተፈለገው። በተለይ ደግሞ ቅማምዬ የኛ ንግስት ከብሩኬ ጋር እንድትሆን የማይፈልጉ አንዳንድ ሸርካታ ሴቶች አሉ። እነዛም አብረው ተደራጅተው ያደረጉት ነገር ነው። ሴቶች ብቻ ሳይሆኑ አንድ መላጣ አለ ሀይሚዬን የሚፈልጋት። ያ መላጣ ራሱ በጣም ተንገብግቦ አሮ ድብን ብሎ ነው አሉ። እንግዲህ ለዚህ ሸርካታ ሴት ብር ከፍሏት ነው ይሄንን ባዱ የብሩኬን ስም ለማጥፋት የተነሳችው። እኛ ግን የማማቻችንን ስለምናውቀው ምንም ተቀባይነት አላደረግነውም ነበረ። እንግዲህ ዘር ይውጣል ብያለሁ። አተዘለቀ አንተ በጣም ጥሩ ሰው ነህ። የምር ዘለቀ አንተ በጣም ጥሩ ሰው ነህ። እውነትን ማጋለጥክ በእውነት ሽልማት ያስፈልጋል። ሽልማት ኧረ እንግዲህ እንኳን ደስ አላችሁ ጨረቃ ፋሚሊዎች፣ እንኳን ደስ አላችሁ ብያለሁ። ለማንኛውም